ወይዘሮ ዘርፌ በስከመጨረሻም አበደች። ወይዘሮ ዘርፌ አራት አበዳሪው ጋር ከሉሊት ጋር ይሄዳሉ። ሉሊትና አራት አበዳሪው ተነጋግረው ስለነበረ ዘርፌ ግን የምታውቀው ታሪክ የለም። እናም 4 ሚሊዮን ብር እንዴት ነው የምሰጥሽ ሲላት፣ አይ 4 ሚሊዮን ሳይሆን 3 ሚሊዮን ብር ነው የምትሰጠኝ ትለዋለች። ስለዚህ ያው ለ2 ዓመት አይደለ ጊዜ ገደቡ፣ አዎ ችግር የለውም ይላታል። ሳሚና ሱራፌልም ተዘጋጅተው እየጠበቋት ነበረ። እና ምንሄድ ብላ ከቤት ሲወጡ በአጋጣሚ የሮቤል የድሮ ሚስቱ ማህሌት በር ላይ ተጠበቃት ነበር። ልክ ስታያት ነይ ቁሚ ትላታለች። ምን ፈልገሽ ነው አንቺ ሴትዮ በሬ ድረስ ደግሞ ለምን መጣሽ ስትል ሉላ ትናገራታለች። ደሞ ማናት ስትል ቤዛ ዘርፌም ስጠይቃት ይቺ የድሮ የሮቤል ሚስት ነች የድሮ ሚስቱ ስትል ትነግራታለች። አሁን ሮቤል የት ነው ያለው? እቤትም ሆነ ቢሮ ሲሄድ ሮቤልን አላገኘሁትኝም። ስለዚህ ሮቤልን የት ነው ያደረግሽው ትላታለች። ሉላም እኔ ስለ ሮቤል የማውቀው ነገር የለም፣ ከሮቤል ጋር ከተጣላን ቆይተናል። ስለዚህ አግኝቼውም አይቼውም አላቅም፣ ከኔ ከላይ ላይ ዞር በይልኝ ስትል በፍጹም ምክንያቱም ስልኩም አይሰራም። ስለዚህ ሮቤል ያለበትን ነገር አንቺ ታውቂያለሽ፣ አንቺን አልለቅሽም፣ አሁን እጄ ለፖሊስ አላመለከት ስትላት፣ ሴትዮ ዞር በይልኝ፣ እኔ የማውቀው ነገር የለም፣ እኔ ሰሞኑን አግኝቼው አላውቅም፣ ተጣልተናል። እንደምትይው ይኑር አይኑር የማውቀው ታሪክ የለም። ስለዚህ አሁን ከመንገድ ዘወር በይልኝ ስትል ገፍትራት ትሄዳለች። ወይዘሮ ዘርፌም ግራ ተጋብታ ስለነበር ቆይ ምንድን ነው የምትይው አንቺ? አላቅም ካለችሽ አላቅም ነው፣ ልጅን አጨቅጭቂያት ትላትና ስትናገራት፣ መሀሌትም ዘወር ብላ ቆይ ለፖሊስ አመለክቴል እንዴ በማለት ጥላቸው ትሄዳለች። ቆይ ግን ሮቤል የት ሊሄድ ይችላል? ቤት ውስጥም የለም፣ ቢሮም የለም፣ ስልኩም ዝግ ነው። ቆይ ምን ሆኖ ነው ስትል ራሷን ትጠይቃለች። ሮቤል ያለበትን ማንም እንደማያውቅ ሉላ ብቻ ነበረች የምታውቀው ና ስለዚህ ሁላችሁም ተጠንቀቁ በማለት ዝታባቸው ትሄዳለች። እነሷን ትታቸው አክስቴና ኒጅ አሁን ራስሽን አረጋጊና እንሂድ እባክሽን፣ እነዛ ሰዎች መጥተው ምናልባት እኮ ሮቤልን ገለውታል ታውቂያለሽ። እቤት ስትሄጅ ግን ቆይ ምንም ነገር አላየሽም? ቤቱ ደም በደም ሆኗል። ሮቤል ግን የለም ቤት ውስጥ ምንም አይነት ሰው የለም፣ በሩ ክፍት ነው። ግን ምንም አይነት ሰው ስለሌለ ወደሆነ ሩጭ የወጣሁት ትላታለች። ስለዚህ የእሱ ጣፋንታም ለእኛ ሳይሆን ደግሞ እኮ ከፊት ለፊትሽ ነው የገደሉት። አዎ እሱ ሳይቻለው ከፊት ለፊቴ ነው ተኩሰው የጣሉት ትላታለች። ስለዚህ ታዲያ ምን አማራጭ አለን አክስቴ እኮ እንሂድ በቃ በማለት ወደ አራት አበዳሪው ከሄዱ በኋላ ሉላም በጣም ደንግጣ ስለነበር ምክንያቱም ለፖሊስ ካመለከተች ጥሩ ስለማይመጣ ቆይ መጸዳጃ ክፍል ደርሼ የመጣው ትላትና ክስቷን ወደ መጸዳጃ ክፍል ትሄዳለች። እሷ መጸዳጃ ክፍል ሄደችው ሳሚ ስልክ ለመደወል ነበር። ምክንያቱም ከሳሚ ጋር ነው ኮንታክታቸው። ሳሚ ጋር ደውላ ሳሚ ይልክ የሮቤል የድሮ ሚስቱ መታ ሳሚ ሮቤል የት ነው ያለው እያለች እየዛተችብኝ ነበረ። እናም ለፖሊስ አመለክታለሁ ብላኛለች። ስለዚህ ችግር ላይ ነው ያለ ነው አደጋችን ይልክ ስራችን ሳያልቅ እንዳይጨናገፍብን። አሁን ይልክ አክስቴ ጋር ስለነበርኩኝ ማውራት ስላልተመቸኝ የቆየሁትኝ። አሁን ግን ይልክ ወደ መጸዳጃ ክፍል ልሂድ ብያት ሂጄ ነው የደወልኩልክ። እናም መላ ፈጠር ስትለው ምንም እንዳያሳስብሽ ስለሷ መላ አይጠፋም፣ ብቻ አንቺ ይህኛውን ጨርሽ ይላታል። ለዚህ አታስብ በቃቸው ስልኩን ዝጋው ትልና ስልኩን ከዘጋች በኋላ ተጣጥባ ምን ነው ልጄ ሽንት ቤት ሄደሽ ቆየሽ ስትላት ዘርፌ አዎ ይቺ የሮቤል ሚስት አናዳኝ ስለነበረ እኮ ራሴን ላረጋጋ ብዬ ነው ትላታለች። አዎ እሷማ በጧት መታ ሰውየው እኮ ቆየ ስትል ይመጣል አክስቴ ቆይ ተረጋጊ አሊያ ደግሞ ደውልለታለሁ ስትል ዞር ዞር ስትል ውያው እየመጣ ነው ትላታለች። አራት አበዳሪው መጥቶ ቁጭ እንዳለ ሉላም በጣም እያጣደፈችው ስለነበረ እሱ ደግሞ ላይክ አዲስ ሰው መስሎ ቆይ ምንድነው የሚያጣድፋችሁ እናንተ ተረጋጉ እንጂ ታውቂያለሽ 30 ሚሊዮን ያህል እኮ ነው የምሰጥሽ። 30 ሚሊዮን ማለት ቀላል ብር መሰለሽ እንዴ? ካርታውን ህጋዊ መሆኑን አረጋግጬ ከዛ ደግሞ የመሬት ቢሮ ሄደን አረጋግጠን ነው የምሰጥሽ። ቤቱንም ማየት አለብኝ፣ ምክንያቱም ይህን ያህል ገንዘብ ያወጣል አያወጣም በሚለው መገመት አለብን ይላታል። ስለሱ አታስብ ችግር የለውም፣ ካርታውም ህጋዊ ነው፣ ቤቱን ደግሞ ሄደን ማየትም ትችላለህ ትለዋለች ዘርፌም። አዎ መሄድ ትችላለህ ችግር የለውም እባክዎት ስትል አንቱ ባቲኝ ደስ ይለኛል፣ አንተ ብለሽ ጥሪኝ ሉላ ታውቂያለሽ ይላታል። እሱስ ልክ ነህ፣ እሺ በቃ አሁን ይሄኛው ይቆየንና ቶሎ ወደ መጨረሱ እንሂድ፣ ምክንያቱም ከዛሬ የማያልፍ ነገር ስለሆነ ነው። ምንድን ነው እንደዚህ በአንድ ቀን የሚያጣድፋችሁ እንዴ? መረጋጋት አለባችሁ እኮ ይላታል። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይም ይህን ቪዲዮ የምታዩና የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበራቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ አሁንም እንድታበረታቱኝ ስል ጠይቃለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ፣ ከልብ አመሰግናለሁ። እናም እሺ ትልና በቃ ለማንኛውም ቆይ እንሂድ አሁን ገንዘቡ ይመጣል ይላታል። በዛን መሀል
ቤዛ በጣም ተጨንቃ ስለነበር ምን ማድረግ አለብኝ አሁን ከምንም በላይ እህቴ እንድትጎዳብኝ አልፈልግም ስትል ብቻዋን ታወራለች። ምክንያቱም እህቴ እያለች አሁን ላይ ሉላ እያደረገች ያለችው ነገር ስታየው ግን ደግሞ ሳሚ ቤዛ ስለ ሉላ አታስቢ፣ ሉላ በጣም ጎበዝና ጠንካራ ሴት ነች፣ ትወጣዋለች። ስለዚህ ለእሷ እንዳታስቢ እኔ ነግሬሻለሁ ይላታል። ምክንያቱም ይኸውልህ አክስቷ በጣም መጥፎ ሴት ነች፣ እንዳትመታት የሆነ ነገር እንዳታደርጋት ስትለው ምንም ችግር የለውም አታስቢ፣ ለማንኛውም ዝም ብለሽ ጸሎት አድርጊ ይሳካል ብሎ ጥሏቸው ይሄዳል። እዛም ከሄዱ በኋላ መኪና ውስጥ ሆነው እየጠበቁ ያለ አራጣ አበዳሪውም ብሩን በሻንጣ አድርጎ ያመጣላታል። እና ታዲያ አሁን ይኸው እንግዲህ በቸር ይመለስ ይላታል። እሺ እና ሰው ያስፈልግሻል ወይስ ራሳችሁ? አይ ችግር የለውም እኛ ራሳችን እንወስደዋለን ስትል ሻንጣውን ሉላን ስላላመነቻት ዘርፌ ራሷ ነበረች የያዘችው። እሱም እየተከታተላት ስለነበረ ሳሚና ሱራፌል መኪና ውስጥ ናቸው። ሌላው ዘራፊ ደግሞ ፊቱን ማስክ ለብሶ እየጠበቀ ነበር። ተደዋውለው በል እንግዲህ አሁን እየመጡ ነው ሲለው በልሽ ሳሚ ተዘጋጅ፣ አሁን ሞተሩን አሙቁት ይለዋል። እሺ ይልና ሞተራቸው የመኪና ሞተራቸውን አሙቀው እየጠበቁ ያለ ዘርፌና ሉላ ሻንጣውን ተሸክመው ሲሄዱ እሱም ተንደርድሮ መጥቶ ያንን ሻንጣ ቀምቷቸው እየሮጠ ወደ መኪና ይሄዳል። እሷም በዛን ሰዓት እብደትም አይባልም መሬት አፈር ብትጭር ድንጋይ ብታነሳ ብሩ ከየት ይምጣ? እና ታዲያ ቆይ አንቺ ነሽ ለዚህ ያበቃሽኝ፣ ይሄ ሁሉ የአንቺ ሴራ ነው በማለት ወደ ሉላ ትሄዳለች። አክስቴ ምን እያልሽ ነው ያለሽው? ከአንቺ ጋር እኮ ነው፣ እኔ የማውቀው ነገር የለም። ምናልባት ይሄ አራጣ አበዳሪው ሊሆን ይችላል ይህንን ድራማ የሰራው እንጂ ታዲያ እኔ ከማን ጋር ተነጋግሬ እኔ አንቺን ከችግር አወጣለሁ ብዬ ችግር ከትሻለሁ እንዲህ ስትላት እኮ ማን ነው ታዲያ እንደዚህ ያደረገው በማለት ሉላን አንዴ ልመታት አንዴ ልነቃት እያለች እጇን ስዘነስርባት፣ እሺ አሁን ለማንኛውም ተረጋጊና ወደ ቤት እንግባ፣ ከዛም በኋላ የሚሆነውን እናረጋለን ስትል ወደ ቤት ይዛ ትሄዳለች። ዛሬ በቃ አለቀልኝ፣ እነዛ ሰዎች ይደውሉና አሁን ይገሉኛል ስትል ትፈራለች። እነ ሳሚን ብራቸውን ይዘው ወደ ቤት ሲሄዱ ቤዛ ጨንቋት እየተዋለለች ነበረ። ልክ ሱራፌል ቀድሞ ሲገባ ምንድን ነው አዲስ ነገር ምን አለ ሱሬ ስትለው ሁሉም ነገር ተሳክቷል። እሺ በጣም ጥሩ ስትል አቅፋ ከሳመችው በኋላ ከኋላ ተከትሎ ሳሚ ሻንጣውን ተሸክሞ ሲገባ ፈገግ እያለ